ናርዲ ክሪስ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። ሰላማችሁ ባላችሁበት ብዝት ተረፍ ይበልልኝ። ሰብስክራይብ ያደረጋችሁ አመሰግናለሁ። እንዲሁም ለምታበረታቱኝ ሁሉ አመሰግናለሁኝ። ዛሬ ደግሞ ይዤላችሁ የመጣሁትኝ ቪዲዮ ምንድነው በማዳማችሁ በአረብ ሀገር የምትኖሩ እህቶቼ ማዳማችሁ እንድትወዳችሁ ከሷ ጋር ለረጅም ዓመት እንዴት መኖር እንዳለባችሁ አጠር ያለች ነገር ነው ይዤላችሁ ይጠቅማል ብዬ እኔም ከተጠቀምኩባቸው ከጠቀመኝ ነገር እናንተ ሀሳብ ለማካፈል ያቀርኩትን ነው ይዤ የመጣሁት ማለት ነው። ቤተሰቦቼ አብራችሁኝ ሁኑ እስከ መጨረሻው ድረስ እና በመጀመሪያ ያስቀመጥኩት ምንድነው መዳማችን ስታዘን እሺ ማለትን መልመድ አለብን። ልጆቹም እነ ባባም ከሆኑ ካዘዙን እሺ ነው ማለት ያለብን። በፍጹም እነሱ እምቢ የሚለውን ቃል አይወዱትም። በቃ ብንሰራላቸውም ባንሰራላቸውም እሺ የሚለው ቃል በጣም ነው የሚያስደስታቸው። አትሊስት ደክሞን ከሆነ ወይ አሞን ከሆነ ራሱ እሺ ብለናቸው ያንን ስራ ባንሰራው ለምን አልሰራችሁም ብለው ራሱ እንትን አይሏችሁም፣ ያጨናንቋችሁም። በቃ ይረዷቸዋል ማለት ነው። እኔም ካሳለፍኩት እሺ በማለት እና ባለማለታችን ውስጥ ያለው ልዩነት በጣም ትልቅ ስለሆነ እሺ ማለትን መልመድ ይኖርብናል። በእርግጥ አሁን ሌላ ስራ እየሰራው ኪችንን የምግብ እየሰራው ነይ ጎርፍ አስተካክል ልትለኝ ትችላለች። በዛ ጊዜ እኔ ምግብ እየሰራው እንዴት ነው ክላስ አስተካክል የምትለኝ በሚል እኔ ራሱ እናደር ነበረ። ነገር ግን ምንድነው በጠራችን ጊዜ እንሄድና ማለት ነው እሷ ጋር ምግብ እንደዚህ እየሰራው ነው ምግቡ እስከሚያልቅ ድረስ ጠብቂኝ ብለን በስነ ስርዓት ካስረዳን፣ ያው እኛ የሚያናድድ ነገርም ቢሆን እኛ ቻል አድርገን እነሱን ማስረዳት መቻል አለብን። እኛ ብልህ መሆን አለብን። እንደዛ ካልሆነ ግን በጣም ነው ስራ የሚያበዙብን። አንዳንዶቹ በጣም እልህ ይዛቸዋል። እምቢ በምንላቸው ሰዓት በቃ አንዱን ሳንጨርስ አንዱን ያዙናል፣ አንዱን ሳንጨርስ አንዱን። እኛ በዛ መካከል አሚሯችን ሀሳባችን ሁሉ ክፍልፍል ነው የሚለው። እኛ መረዳት አይችሉም ማለት ነው። አንዳንዴ ምን አለ አንዳንዶች መዳሞች ምን ያደርጋሉ፣ ሀማም እያጠብን እያለን ነይ ኪችን ትለናለች፣ መጥበህ ነይ ትለኛለች። ከዛ እንዴት ሀማሙ እያጠብኩ መጥበህ ነይ ትለኛለች ብለን እንናደዳለን። ነገር ግን በዛ ጊዜ እሺ በቃ ከማለት አማራጭ የለን። እንደዛ ካልሆነ በግድ በቃ ሽንት ቤቱን ራሱ በሩን ይደበድባሉ እኛ ውስጥ እያጸዳን እያለን ማለት ነው። እና ካየሁት አንጻር ለእህቶቼ ለማካፈል ነው። እሺ ባለ ማለታችን ምን ያህል እኛ ላይ ተጽዕኖ እንደሚያደርሱብን፣ እኛ የምንፈልገውን ነገር ራሱ አቅራጥ ለማዘዝ ብንፈልግ እሺ አይሉንም። ምክንያቱም እናንተ እኔ ስራ ሳዛችሁ እሺ ስለማትለን የምሻል ነው የሚሉን እና እሺ ማለት መልመድ አለብን ማለት ነው። ሁለተኛ ነገር ደግሞ ምንድነው እህቶች የመጣሁትኝ ማዳማችን በሌላም ሆነ በእኛም ተናዳብን ከሆነ እኛም ስትቆጣን ወይንም ስትናገረን በቃ እኛም ሰዎች ነን፣ ይናደዳለን፣ እንበሳጫለን። ያን ጊዜ እኩል ከሷ ጋር መመላለስ የለብንም ማለት ነው። ቢያንስ እኛ ትዕግስተኛ እና የተሻለ ሰዎች የመጣንበትን በቃ ያለንበትን ማሰብ አለብን። ምክንያቱም እሷ ቤት ያለኑ ምንድነው ፈልገን ፈቅደን ለመስራት እስከሆነ ድረስ እኛ ፍላጎታችን ምንድነው ፈልገናት ነው እዛ ቤት ይሄር ነው። እነሱ ፈልገው ላያመጡን ይችላሉ። በቃ ስለዚህ ያንን ነገር አስበን እኛ ስራ እና ብር ማግኘታችንን እሱን ስለሆነ እኛ ትልቁ ሚና እንደዛ ማድረግ አለብን ማለት ነው። በፍጹም አይወዱም ስትመልሱላቸው ማለት ነው። እና ታጋሽ መሆን አለብን ማለት ነው እህቶቼ። ሶስተኛ ደግሞ ምንድነው ስራችንን በአግባቡ መስራት አለብን። አሁን መዳማችን ጧት ተነስታ ምታዘን አለ፣ ከመኝታችን በፊት ምታዘን አለ። ያንን ስራ ሳንሰራ ችላ ብለን እኛ በራሳችን ወይ ተኝተን ምናረፍድ ከሆነ ስልክ ስናወራ ምናርፍደን ያ ስራ ካሰራ ነው ለኛም ያንን ስራ ስንሰራ ነው ደሞዛችን የሚታሰብልን። ሳንሰራ ደሞዝ መቀበልን ማሰብ የለብንም። ታማኝነት ለራሳችን ነው። ስሩ የተባልነውና መስራት ያለብን ነገር አንዴ ከተነገረን እኛ
ቤቱ ለኛ ነው የሚለቀቅለት። ስለዛ እንደውም እኔ ምን ልስራ፣ ነገ ምንድን ነው የሚሰራው፣ ዛሬ ምንድን ነው የሚሰራው። በተለይ ይሄ ምግብ ለሚሰሩ እህቶቼ ነው። ሌላው እንኳን የጽዳት ማስተካከሉ ምናምኑ ስራችን ስለሆነ እሱ አይጠፋብንም። በተረፈ ደግሞ ለየት ላለ ቦታ ላይ አጽዱ፣ እኛ ታይቶን እሷ ያልታያት ነገር ካለ አጽዱ ካለችን እናጸዳለን ማለት ነው። እና ለስራችን ታማኝ እንሁን። ታማኝነት ለራሳችን ነው ማለት ነው። በዚህ አጋጣሚ ደግሞ እህቶቼ በተለይ ያው አዲስ ለሆናችሁ ካሜራ የምትፈሩ እህቶች አላችሁ። ካሜራ በፍጹም መፍራት የለባችሁም። በቃ መፍራት ያለባችሁ እናንተ ምንድነው ፈጣሪያችሁ ነው። በቃ እዛ ጋር ምንድነው የወደቀ እቃ ለማንሳት ወይንም ለራሳችን ለማድረግ መጓጓት የለብንም። እኛ ኢትዮጵያ ውስጥ ማናያቸው ነገሮች እዛ አይተናቸው እኛን ነገር ለራሳችን ምናደርግ ምን ሞክር እህቶች ካለን ይሄ የተሳሳተ ነው። ይሄ ታማኝነታችን ያጎልብናል። እነሱ በብዙ ነገር ነው እኛን የሚፈትኑት። ልብስ ጠቡ ብለው ልብሱ ውስጥ ብር ያስቀምጣሉ። ግዴታኛ መፈተሽ እና ያን ብር ማስረከብ ነው እንጂ ያለብን ወደ ኪሳችን አይደለም። ትንሽዬም ብር ብትሆን ማለት ነው። ሁለተኛ ነገር ደግሞ በምንሰራበት አካባቢ እንደዚሁ ወይ የጣታቸውን ወይ የአንገታቸውን ብር ወርቅ ይጥላሉ። በቃ የምናጸዳበት አካባቢ ይጥላሉ። ያንን አንስተን መስጠት ነው ወደዛው ለማዳባችን። እዚህ ቦታ ላይ እንደዚህ ወርቁ አግኝቼዋለሁ ብለን ለምን መርፌ አትሆንም? በቃ ታማኝነታችን የሚገልጽልን መንገድ መሆን ስላለበት መስጠት አለብን። በዚሁ አጋጣሚ ካሜራዎቹ ደግሞ አብዛኞቹ ግልጽ አይደለም። በብዙ አይነት ካሜራ ነው ያሉት። በእስክሪብቶ መልክ አለ፣ ዝም ብለው ጠረጴዛው ላይ ቁጭ አድርጓታል። በአምፖል ላይ የሚደረግ አለ፣ ማብሪያ ማጥፊያ ላይ የሚደረግ ነገር አለ። ስለዛ ምንም የሚያስፈራን የሚያሸማቅቀን ነገር የለም ካሜራ ማለት ነው። እኛ ታማኝ ከሆንን በቃ ምንም ችግር የለውም ማለት ነው። ሶስተኛ ነገር ደግሞ ምንድነው ጸባያችን ሲቀያየርባቸው አሁንም ለኛ ያላቸው አመለካከት ይቀያየራል እና ጸባያችን መቀየር የለብንም። በለመደችን ወይንም ቤተሰቡ በለመደን ጸባይ ነው እስከ መጨረሻው ማስቀጠል ያለብን ማለት ነው። በመካከል ምሳሌ አሁን እኛ በተለይ ኮንትራት ቤት ያላችሁ እህቶቼ ኮንትራታችሁ አልቆ ወደ ሀገር ልትገቡ ስትሉ ጸባያችሁ መቀየር የለባችሁም። የበለጠ እነሱ ተቀይረው ጥሩ የነበሩትን መጥፎ ሆነው እናንተ በመጨረሻው ሰዓት ያስተጓጉሏችኋል ማለት ነው። ሁለተኛ ደግሞ እኔ ተመችታችሁኛል፣ በጣም ወድጃችኋለሁ ብለን ለነሱ መግለጽ ነው ያለብን እንጂ እኔ በዚህ ኮንትራቴ ሲያልቅ ምን ሄዳለሁ፣ ኮንትራቴ ሊያልቅ ትንሽ ነው የቀረው የምንላቸው ከሆነ ለኛ ያላቸው አመለካከትም ጥሩ ስለማይሆን ያለንን ባህሪ ጸባያችንን በፍጹም መቀየር የለብንም ማለት ነው። እነሱ እንደዚህ ስንቀያየርባቸው እነሱም ይቀያየራሉ እና አይወዱም። ይሄንን እንትን በሉ እህቶቼ አስተካክሉ። በእርግጥ የምንቀያየረው ለምንድን ነው? ወይ የራሳችን ችግር ሲኖር በጣም ስንናደር ስንበሳጭ ነገሮች ከአቅማችን በላይ ሲሆን ጸባያችን ይቀያየራል። ግን ታጋሽ ለመሆን መሞከር አለብን። አላማችን ያው ለመስራት እስከሆነ ድረስ ማለት ነው። በአራተኛ ነገር ምንድን ነው አሁንም ማዳባችን ቤት እያለን ለውሳኔዎች ለነገሮች ሁሉ ችኩል አለመሆን ነው። በቃ ተናደን የሆነ ነገር አደርጋለሁ እሄዳለሁ ሌላ ሰራተኛ አምጪ እኔ ሄዳለሁ ምናምን ወይንም ሌላ ቤት እገባለሁ ነው፣ በፍጹም አይደረግም። እንደዚህ የምንላቸው ከሆነ አይወዱም። በቃ እነሱን በባህሪና በባህሪ ብቻ ነው መያዝ ያለብን ማለት ነው። አንዱ ቤት ካልተመቸን ቶሎ ለመቀየር ውሳኔ መወሰን የለብንም። ምንም ያህል ቢያናድዱም እነኛን በቃ በትዕግስት ነው መነጋገር እና ለመወሰን እኛ ማቀድ ያለብን እንጂ ቸኩለን አይደለም። ምክንያቱም ያው ስደት እስከወጣን ድረስ የተመቻቸ ወይንም አልጋ ባልጋ የሆነ ምንም ነገር የለም ማለት ነው። ትንሽ ሁሉንም መልመድ በመታገሳችን ውስጥ ብዙ የምንማራቸው ጥንካሬዎች ለኛ የሚሰጡን ነገር ስላለ ለነገሮች ሁሉ ፈጣን ወሳኝ አለመሆን ለኛ ይጠቅመናል።
መረጋጋት ለኛ በጣም ትልቅ ነገር ነው እና እህቶቼ ዛሬ ይዤላችሁ የመጣሁት ርዕስ ይሄ ነው።